አንዳንድ ወንዶች ምን ይላሉ? ድንግል ካልሆነች አናገባም፣ የቤት ልጅ ካልሆነች አናገባም። ተስፋህን አውቀህ ተስፋ ተሟጦ ተቀመጥ የኔ ወንድም። ድንግልናዋ እዛው ሐኪም ቤት አልጋ ላይ ከእናቷ ሆድ ስትወጣ የዛን ጊዜ ከ15 ዓመት በላይ ላላቆየው ብላ ፈርማን የወጣችው። እሱ ሲያምርህ ይቀራል። ሲያምርህ ይቀራል አባ። እንደዚህ ደም ሰጠህ ምናምን የምትመረመረው በሽታ አለ አይደል? ኤች አይ ቪ ከብዙ ማህበረሰብ መሀል በቃ ቢኖርበት ወይ ሶስት ሰው ወይ ሁለት ሰው ነው። እንደዛ እንኳ ፈለገህ አይገኝም። ይህ ተስፋህን አውቀህ ተቀመጥ። እንዳውም ለአንተ የተሻለ የሚሆን የተጠራረገው የተበጃጀው ቤት ይሻልሃል። በኋላ አሳመምከኝ ጁዝ ጋብዘኝ ምናምን የለብህም። በቃ የተጠራረገው የተበጃጀው ለአንተ አሪፍ ነው። አንዳንድ ሴት ደግሞ መኪና የሌለው ወንድ፣ ገንዘብ የሌለው ወንድ በአናቱ ይተከል፣ ችግር የለውም ማግባቱን አግቡ። አንዳንድ ሀብታም ሰዎች ስንፈተ ወሲብ አለባቸው። ከዛ እሱን ታገቢና በጅምር ስሜትሽን ሲቆርጠው ወዛደር ፍለጋ ወይም ዞላ ፍለጋ እሱን ፍለጋ ተጃታለሽ። ጠናም ሰቀቀናም ከዛ በኋላ እዛ ያገኝሻለ። እሱን አንቺንም በሽጉጥ አዳፍኗችሁ ሲኦል ይልካችኋል። ስለዚህ መስፈርታችሁን ስታበጁ በልክ። የኛ ወንዶች እንኳ ቀላል ነው፣ አናገኝም፣ ተስፋችን አቀን ተቀምጠናል። ባይሆን ያው ስለወሰደው ልጅ ይሄ ነው እያልሽ ታሪኩን እንዲያትነግሪን እንጂ እኛ ሌላ አንፈልግም። ግን እናንተ ሀብታም እንፈልጋለን የምትሉ ሴቶች ስርዓት ያዙ። ተው፣ አይሆንም። ምክንያቱም በብዙ እንኳ ባይባል ስንፈተ ወሲብ ናቸው። ቦርጩ ገፍቶ ጫማውን እንኳ ጎንበስ ብሎ ማጠፍ የማይችል ሰው ነው። በቃ በልቶ ደግሞ ስትበይ አንቺ እንደሱ ያስፈልግሻል ግዴታ። ከዛ ወዛደር ፍለጋ የጎረቤት ፍለጋ ምናምን የለም። ግን እዛ ያው በፍቅር ብትኖሩ ያው መካከለኛ መኪና እንኳ ያለው ቢባል ገንዘብ ያለው ብታገቢ ያ ተመራጭ ነው በጣም። እና ለዚህ ነው እናንተ መስፈርታችሁን አታብዙ፣ እኛም መስፈርታችንን አናበዛም። የኛ እንኳ ቀን ተቀምጠናል፣ መስፈርታችንን አናበዛም። ይህን ለማለት ነው። አመሰግናለሁ።